አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። የዩኒቨርሲቲ ተማሪ ነው። የመጣው ከቱርክ ሀገር ቢሆንም እዚህ ሀገር በሚኔሶታ ግዛት ንግድን ያጠናል። የቢዝነስ ማኔጅመንትን ሲያጠና ይሄ ተማሪ እንደማንኛውም ተማሪ ይወጣል ይገባል። ግን ወጣት እንደመሆኑ ከዚህ በፊት ጥፋቶች ነበሩት። በዓለም አቀፍ ቪዛ፣ በኢንተርናሽናል ቪዛ ሲማር የነበረ ልጅ ነው። በቅርብ ጊዜ ግን በመኖሪያው ቤት እያለ በኢሚግሬሽን ኤንድ ከስተምስ ኢንፎርስመንት ተይዞ ታሰረ። ምንድነው ጥፋት ያለ? ድራይቪንግ አንደር ዘ ኢንፍሉዌንስ ኦፍ አልኮሆል ወይም ደግሞ ሌላ ነገር ወስዶ ሲነዳ ያ እንደ ጥፋት ተይዞበታል። ግን ይሄ የወንጀለኝነት ጥፋት አይደለም። በወንጀለኝነትም ሊያስጠይቀው አይገባም። ግን ድንገት ሳያውቀው ኢሚግሬሽን ገባና ይሄን ጥፋት እንደ ጥሩ ሰበብ እንደ ጥሩ ምክንያት ወሰደና ኢሚግሬሽን አሰረው። አሁን ያለው ይሄ ተማሪ እስር ላይ ነው። ምንድነው ችግሩ ብለህ ጠየቀ። ሲጠይቅ ምን መለሱለት መሰላችሁ? ከዚህ በፊት ዲዩአይ አለብህ። ታዲያ ያ ዲዩአይ እኮ ድራይቪንግ አንደር ኢንፍሉዌንስ በአልኮል ሊሆን ይችላል፣ በሐሽሽ ሊሆን ይችላል። በዚህ ተጽዕኖ ግን ሲነዳ ግን ይሄ እኮ እንደ ወንጀለኝነት ሊቆጠር አይገባም። ይሄ በቀላል ጥፋተኝነት ወይም ደግሞ በትራፊክ ቫዮሌሽን ወይም ደግሞ በመንዳት በመንጃ ፍቃድ ላይ የሚያዝ ነው እንጂ ከኢሚግሬሽን ጋር ምንም አያገናኘውም። ይህንን ነው የልጁ ጠበቃ እየተከራከረ ያለው። ስለዚህ እያንዳንዱን ጥፋትና እያንዳንዱን መሰናክል እየፈለጉ ከዚህ ሀገር ወደ 300 የሚሆኑ ተማሪዎች፣ ዓለም አቀፍ ተማሪዎች ኢንተርናሽናል ስቱደንትስ ከዚህ ሀገር ተባረዋል ወይም በመባረር ሂደት ላይ ነው ያሉት። ምንድን ነው ያስቆማቸው? በመሀል እየገቡ ያስቆሟቸው የፍርድ ቤት ዳኞች ናቸው። የዲስትሪክት ኮርት ዳኞች ወይም ደግሞ የሀገር አቀፍ ፌዴራል ጀጅስ የሚባሉ ናቸው ያስቆሟቸው። ህግ ነው ያስቆማቸው እንጂ አይሲኢ ከዚህ ሀገር እያስወጣቸው ነበረ። ሌሎች ተማሪዎች ስጋት ውስጥ እየገቡ ያሉት በትምህርት ሂደታቸው ውስጥ የሰብአዊ መብትን በተመለከተ ጥሰት ሲደረግ በትምህርት ሂደታቸው ውስጥ በዚህ ሀገር ህግን የመጣስ ሂደት ሲሄድ በግልጽ ይወጡና ይጽፋሉ። ለካምፓሳቸው ወይም ደግሞ ለዩኒቨርሲቲያቸው ድረ ገጽ ይጽፋሉ። ለዩኒቨርሲቲያቸው የህግ ክፍል ይጽፋሉ። እንዲሁም ደግሞ በአካባቢው ለሚኖሩት ኮሚኒቲ ወይም ማህበረሰብ የሚለቀቅ በዛ አካባቢ ለሚታተም ጋዜጣ ይጽፋሉ። ያ በእነሱ ላይ እንደ ትልቅ ወንጀል ሆኖ እየተያዘባቸው ነው። ይሄ ሆኖ ያለው የዚህ መንግስት የአሰራር ሂደት ነው። በተቻለ መጠን ስደተኞችን ከዚህ ሀገር ማስወጣት። እኚህ ተማሪዎች በተለይ ይሄ ተማሪ እዚህ ሀገር የመጣው ለንግድ ቢሆንም ስቴምን በተመለከተም የጎን ስራ ይሰራል፣ የጎን ጥናት ያጠናል። ይሄ ለሀገሪቱ ትልቅ ጠቀሜታ ነው። እሱ ወደ ሀገሩ ቢመለስም ባይመለስም ይሄ ልጅ መማሩ በቪዛው መሰረት ህገወጥ አይደለም። ስለዚህ ለምንድን ነው ህገወጥ ነው ተብሎ የሚያዝብኝ? ጭራሽ የአሜሪካ ፈቃዴ የመኖሪያ ፈቃዴ ማለትም ቪዛው የመግቢያና መውጣት ቪዛው የተማሪ ቪዛው ሊነጠቅ አይገባም። ታዲያ ይሄንን ሲመልሱ የአሜሪካ ህግ የሚያስተዳድሩት በተለይ ደግሞ በስደተኞች ህግ ላይ ያሉ ሲናገሩ እኛ እናንተን የምትመጡት እዚህ ሀገር እንድትመጡ የምንፈቅድላችሁ ቪዛ የምንሰጣችሁ በኢንተርናሽናል ስቱደንት ወይም ደግሞ በዓለም አቀፍ ተማሪዎች ነው። ታዲያ እዚህ ሀገር ስትመጡ እናንተ በግልጽ ደብዳቤ ልትጽፉ፣ አክቲቪዝም ወይም ደግሞ ንቅናቄ ውስጥ ልትሳተፉ፣ የትምህርት ቤቶችን የዩኒቨርሲቲዎችን ንብረት ልትዘርፉ ወይም ልታወድሙ፣ አካባቢውን ልታናውጡ አይደለም። አሊያም ደግሞ የሌላ ማህበረሰብ መብት ተጋፍታችሁ እንድትገኙ አይደለም። ይሄ ሁሉ ካረጋችሁ ከመጣችሁበት ቪዛ በተቃራኒ እየሰራችሁ ነውና ከሀገር እናባረራችኋለን ብለው ነው የነገሯቸው። ስለዚህ እነዚህ ተማሪዎች ዕጣ ፈንታቸው ምንድን ነው? ይሄንን እንግዲህ እየጠበቅን ነው። እስካሁን ድረስ በቁጥር የተያዙት 300 ይሆናሉ፣ ቁጥራቸው ይጨምራል የሚል ስጋት አለ እና በኢንተርናሽናል ስቱደንት የምትመጡ ወገኖቼ፣ በዚህም ሀገር ያላችሁ ትምህርታችሁን እያካሄዳችሁ አላችሁ የትኛውም ዓመት የትምህርት ጥናት ላይ ብትሆኑም ግዴላቸው። አይሲኢ እናንተ የምትማሩት ትምህርት ከምትሰሩት ስራ ጋር ቪዛችሁን በተመለከተ መጣጣም አለበት። ንቅናቄ ውስጥ እንድትገቡ አንፈልግም ነው የሚሉት እና ይሄ እንግዲህ አዲስ እየመጣ ያለ አሰራርና ህግ ነው። እነሱ ይመሩበት። ይሄንን እንግዲህ አይታችሁ ራሳችሁን ጠብቁ። የምትጽፉትን በብሎግ የምትጽፉ አላችሁ፣
በፌስቡክ በሌሎች ድረገጾች በኢንስታግራም ወይም ደግሞ እንዲሁ በሌሎች ድረገጾች ምጽፉ አላችሁ። በጋዜጣ ላይ የምታሳትሙ አላችሁ። ወገኖቼ ራሳችሁን ጠብቁ። በተለይ በተማሪ ቪዛ አላችሁ፣ በሌላም ቪዛ ያላችሁ ራሳችሁን በሶሻል ሚዲያ በምትለቁት በዌብሳይት በምትለቁት ነገር ላይ ራሳችሁን እንድጠብቁ ነው። የዚህ ልጅ እንግዲህ ክርክር ሌሎቹም አሉ እስር ቤት የታሰሩ እየጠበቅን ነው ያለውን ውጤት እንግዲህ ነግራችኋለን። መልካም ጊዜ። ዌብሳይታችንን አኩልኩል ፋሚሊ.com ይጎብኙ። በሶሻል ሚዲያም ከተሉን። አኩልኩል ፋሚሊ